ሰላም ውዶችዬ እንዴት ናችሁ? እኔ ሰላም ነኝ። 9 ሰዓት ተኩል በጣም ጨለማ መሆኑን ያወቅኩት በዚህ መልክቶ ሲሰሩ ነው እና ሰዎች ሁሉ እውነቱን ለመናገር ፈገግታዋና አይኗ ደስ ይላል። እንዲሁም ደግሞ የገጠር ልጅ ናት፣ ምስኪን ናት። ያን ህይወቷን ለውጠው ብለው እንደ ማስተር አብነት ወደዚህ ስላመጧት ደስ ብሎኛል። እንደዚህ ያኔ አቅም ያነሰውን ሰው ወደ ሚዲያ እያመጡ መርዳታቸው ጥሩ ነው እና ግን አሁን እቺ ምን ነው የሚያምረው እያሉ ብዙዎች አንድ ቪዲዮ ይሰሩባታል እና እንግዲህ ፈገግታዋ አይኗ በጣም ነው የሚያምረው። በነገራችን ላይ ሌላውም በቃ የገጠር ልጅ ናት ብትለብስ ምን አሁን አንዳንዶቹ ማለት ነው እቺን ለመምሰል ምንድን ነው የሆነ እንትን ይሰራሉ ምናምን ሜካፕ ማለት ነው መሰለን ያኔ ወይም ደግሞ በጣም እንዳምሩ ሜካፕ ይሰራሉ። እቺ ደግሞ በቃ ተፈጥሮ ህይወቷ ነው ውበቷ ነው ምናምን ብለው ነው እንግዲህ ወደዚህ ያመጧት እና የስራ እድል እንድታገኝ ነው። ስራም ደግሞ እየመጣላት ነው። ግን በመልክ ማለት ነው። እኔ በተለይ ሀይሚት ናት ያሳቀችኝ። ብቻውን ተነኝ ትሻላለች እያለች ማለት ነው። እና እንዲሁም ደግሞ በጣም ብዙ ልጆች ያኔ ቪዲዮ ሲሰሩ ነበር እና እውነቱን ለመናገር እውነታቸውን ነው። ግን አንድ ሰው ያኔ ለምሳሌ የታዋቂ ሰው ምናምን የሆነ ነገር አዲስ ነገር ካመጣ መጥፎውን ጥሩ ነው ካለ በቃ አጀንዳ ነው ሰው የሚፈልገው ያን ነገር ጥሩ ነው ብሎ ነው እንትን የሚለው ማለት ነው። ለምሳሌ አሁን ይቺ ልጅ ማስተር አብነት ሲያወጣት በጣም ታዋቂ ሰዎች ናቸው ቪዲዮ የሰሩባት ማለት ነው። በጣም ጃኒ ያልሰራባት የለም። ሁሉም ሰው እንዲሁ ሌሎችም ታዋቂዎች ሰርተውባታል ማለት ነው ወዶቼ እና በቃ ሁሉም አንድ ነገር በቃ ያለች አሁን በትንሽ ለምሳሌ ትንሽ ፎሎ ያለው ሰው ቢያመጣት ኑሮ ማንም አያየትም ነበር። አሁን ደግሞ ከዚች የበለጠ ምርጥ ልጅ ራሱ በትንሽ ፎሎ ባለው ሰው ብትመጣ ራሱ ማንም አያት። ስለዚህ ሰው አዳዲስ አጀንዳ ነው የሚወድ። እንዲሁም ደግሞ እንዳልኳችሁ ነው ያኔ ለምሳሌ አንድ ብዙ ፎሎ ያለው ሰው የሆነ ለምንድን ነው የሆነ ነገር መጥፎ ነገር ሲናገር የሚታሰረው ምን የሚለው ስለሚሰማ እኮ ነው። ለምሳሌ እሱ የሆነ አለ አይደለ ለምሳሌ አዶናይ በቀደም የታሰረው እሱ ብዙ ፎሎ ስላለው የሆነ ነገር ቢያስተምር ይሰማል ነው። ጥሩ ነገር ሲያስተምሩ እንደዛው በጣም ያን እንትን ይላልና ይችም ልጅ አሁን መልኳ የተጋነነላት በማስተር አብነት ስለመጣች ነው ለማለት ነው ልጅ እና የምር እኔ ማለት ነው የስራ እድል ብታገኝ ወጥቷ ቢቀየር በጣም ደስ ይላል። ምክንያቱም እንግዲህ እንደምታዩት ናት ያኔ መልኳም ደግሞ አሁን በቃ አይደለ ታዩታላችሁ። ጠይም ምናምን ምርጥ ልጅ ነው የምትሆን እና እኔ ኮሜንቶች ምናምን በጣም ነው ያሳቁኝ በአንዳንድ ልጆች ጋር ገብቼ ሳይና ለዛ ነው ቪዲዮ የሰራሁባት። እና ውዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።